ሌላ ቦታ ልትሰሙት ትችላላችሁ። ነገር ግን ኢንሻአላህ አላህ ፍቃዱ ከሆነ ሰፋ ባለ መልኩ በዚህ ርዕሰ ጉዳይ ላይ የተወሰነ ነገር መናገር ስለፈለኩ ነው። ያም ከስድስቱ የእምነት ማዕዘናት አርካኑል ኢማን አንድ ማዕዘን የሆነውን አልኢማኑ ቢልቀዳኢ ወልቀደር በቀዳ ወልቀደር ማመን በሙስሊሞች እምነት ውስጥ ያለው ደረጃ ምንድነው የሚለውን በተመለከተ የተወሰኑ ነጥቦችን በተከታታይ ክፍል አስታውሳችኋለሁ። እናንተም በዚህ ርዕስ ጉዳይ ላይ የሚነሳ ጥያቄ ካላችሁ ግልጽ በሆነ መልኩ ጥያቄያችሁን ማቅረብ ትችላላችሁ ማለት ነው። ስለ ቀዳ ወልቀደር ስንናገር ያው መጀመሪያ የምናነሳው ነጥብ በቀዳ ወልቀደር ማመን ሁክሙ ወይም ሃይማኖታዊ ብይኑ ምንድነው የሚለውን ነው። በቀዳ ወልቀደር ማመን ከሙስሊሞች መሰረታዊ ከሆኑ ስድስት የእምነት ማዕዘናት ራሱን የቻለ አንድ ሩክን አንድ ማዕዘን ነው። የአንድ ሰው ኢማን በቀዳ ወልቀደር እስካላመነ ድረስ የተስተካከለ ሊሆን አይችልም። ስለዚህ በቀዳ ወልቀደር ማመን ቅሮት የሌለው ግዳጅ ነው ማለት ነው። አላህ በሱረቱል ቀመር ከቁጥር 47 እስከ 49 ባለው ላይ ሲናገር أعوذ بالله من الشيطان الرجيم إن المجرمين في ضلال وسعر يوم يسحبون في النار على وجوههم ذوقوا مس سقر إنا كل شيء خلقناه بقدر እነዚህ ሶስት የቁርአን አያቶች የወረዱበት ሰበብ ኑዙልን በተመለከተ በሰሒህ ሙስሊምና ኢማሙ አህመድ በሙስነዳቸው እንደዘገቡት ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው ምን ይላል ሲናገር جاء مشرك قريش إلى النبي صلى الله عليه وسلم يخاصمونه في القدر የቁረይሽ ጣዖታውያኖች ሙሽሪኮች የአላህ መልእክተኛ ዘንድ መጥተው ቀዳ ወልቀደር የሚባል ነገር የለም ብለው ይከራከራሉ። ይሄን ለመከራከር መጡ። ፈነዘለት አንቀጹም ወረደ إن المجرمين في ضلال وسعر አመፀኞች ከሃዲያኖች ሁሌም በጥመት በግልጽ ስህተት ውስጥ ናቸው፣ እንዲሁም እሳትን ገቢዎች ናቸው። يوم يسحبون في النار ነገ ወደ እሳት የሚጎተቱት በሆነው ቀን ይላል على وجوههم በፊቶቻቸው በአፍጢሞቻቸው የተደፉ ሆነው ወደ እሳት ይጎተታሉ። ذوقوا مس سقر የሰቀርን ቅጣት ቅመሱም ይባላሉ። ኢና ኩለ ሸይኢን ኸለቅናሁ ቢቀደር እኛ ሁሉንም ነገር በታወቀ ልክና መጠን ፈጥረነዋል ይላል አላህ። ጌታ አላህ የፈጠረው ነገር በጠቅላላ እሱ ዘንድ በቀደር ቀድሞ በታወቀ ልክና መጠን ተወስኖ የመጣ እንጂ ያለ እቅድ ያለ ፕሮግራም እሱ ሳይወስነውና ሳያውቀው ወደዚህ ዓለም የገባ ምንም ፍጥረት የሚባል ነገር የለም። ኩለ ሸይ ሁሉንም ነገር ኸለቅናሁ ፈጠር ነው በማለት አንደኛ የሁሉ ነገር ፈጣሪ መሆኑን ይገልጻል። ሁለተኛ ሲፈጠር ደግሞ ያለ ፕሮግራም ዝም ብሎ በዘፈቀደ ሳይሆን ቢቀደር ቀድሞ በታወቀ ልክና መጠን ያለው አላህ አስቀድሞ ባወቀው በወሰነው መሰረት ነው እያንዳንዱ የዚህ ዓለም ፍጥረት ማተር እንኳ ቢሆን ወደዚህ ዓለም የገባው ማለት ነው። እኛም ከዚህ ተነስተን ከቀዳ ወልቀደር የሚወጣ ምንም ነገር የለም ብለን ማመን እንችላለን ማለት ነው። አሊ ረዲየላሁ ዐንሁ በተናገረው ባስተላለፈው ሐዲስ ላይ ረሱላችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ ዩእሚኑ ዐብዱን አንድ የአላህ ባሪያ አያምንም። ቢማዕና ነፍዩ ሲሓ ከሆነ ሙሉ በሙሉ እምነት የለውም ከሃዲ ነው። ወይም ነፍዩል ከማል ከሆነ ኢማኑ አልተሟላም ጎዶሎ ነው ለማለት ነው። ይሄ ግን ኮንቴክስቱ የሚያሳየው ሙሉ በሙሉ ያላመነ መሆኑን ለመግለጽ አንድ የአላህ ባሪያ አላመነም እምነት አልባ ነው የሚባለው